ማዳበሪያ በተረፈ በኃይል ነው የተሰጠን። በመጠኑም አልም ቅናሽ አልተሰጠን፣ በኃይል ነው የተሰጠን። የዋዝመረው ኩታ ገጠም ነው ጤፋችን ማለት ነው። እንደ ዘንድሮ አብቁሎ አያውቅም። የኛ የው ግብርና ባሉን ነው ምንዘራ ማዳበሪያም ግብርና ባሉን ነው ምንጠቀም። ግብርና ማዳበሪያ ጤፍም ሲሰጡን ያን ነው ምንዘራ። ያው አዲሱ ዘር ነው አሁን የተሻለ ግብርና ጉዳይ ያው በጋ ሚያዝያንና ግንቦትን ይታረሳል። ተተለሳለሰ በኋላ ሰኔ ምናምን ይቀሳቀሳል። ከዛ ሐምሌና ነሐሴ ይዘራል። ያው በኩታ ገጠም ማለት ነው። ማዳበሪያ እንደተለመደው ያው በፊት ሲጎለጎል ጥቁሩ ይዘራል። በኋላ ነጩ ማስነሻው መዝራት ነው። በኋላ 40 ቀን በኋላ አረሙ ማረም ነው። ሰብሉ ይሄን ነው የሚመስል። ጀንበሩ እባላለሁ። የእነማይ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። ከዚህ ከሰብሉ አኳያ የተወሰነ ነገር ለማለት አጠቃላይ እንደ ወረዳችን 49697 ሄክታር የሚደርስ የእርሻ ማሳ አለን። ከዚህ ውስጥ እንግዲህ በደንብ እየሰራንበት ያለውና እንደ ወረዳችን ተጨባጭ ሁኔታ ፖቴንሻል የሆነው ሰብላችንን ለይተን እየሰራን ያለንበት ሁኔታ ነው ያለ። ከዚህ ውስጥ እንግዲህ 28608 አካባቢ የሚደርሰው የእርሻ ማሳ በጤፍ ሰብል የሚሸፈን ነው ማለት ነው። ኦልሞስት ከ57% በላይ የሚደርሰው የእርሻ መሬታችን በጤፍ የሚሸፈን ነው ማለት ነው። እንግዲህ ይህንን ሰብል በልዩ ሁኔታ በልዩ ድጋፍ ለመስራት ከተቋሙ ጀምሮ በሚመለከተው አጋር አካላትም ጭምር የወረዳው አመራርም ጭምር ተረባርቦ በክላስተር እንዲለማ በማድረግ በኩል ከፍተኛ የሆነ ጥረት እየተደረገ ያለበት ሁኔታ ነው ያለ። ይህንንም አሁን እንደምታዩት የተሻለ ምርት በሚያስገኝ መልኩ የተሻለ ላይ ቁመና ቡቃያ ላይ ያለበት ሁኔታ ነው ያለ። እንግዲህ ከ28609 ሄክታር ውስጥ 18908 የሚደርሰው በአርሶ አደር ምርት ክላስተር እየተደራጀ ነው ማለት ነው። በተመሳሳይ ጊዜ በተመሳሳይ ቀን የተዘራ ሰብል ነው። ይህንን ባለሙያው የወረዳም የቀበሌው ባለሙያውም በርብርብ በሰዓቱ እንዲዘራ ማድረግ በኩል የተሻለ ምርጥ ዘር እንዲጠቀሙ በማድረግ በኩል ግብአት የማዳበሪያ ግብአት በምክረ ሀሳቡ መሰረት እንዲጠቀሙ ማድረግ በኩል የተሻለ ድጋፍ የተደረገበት ነው ማለት ይቻላል። እንግዲህ ይህንን ውጤት ወደ ውጤት ተቀይሮ ማየት ስለሚያስፈልግም ጭምር ተከታታይ የሆነ ድጋፍ እየተደረገ ያለበት ሁኔታ ነው ያለ። የአርሶ አደር ምርት ክላስተር በባህሪው ወይም ደግሞ ለምን ይጠቅማል ብለን ካሰብን አርሶ አደሮች በኩታ ገጠም ይህንን ጤፍ በማልመታቸው በተመሳሳይ ጊዜ ይዘራሉ፣ በተመሳሳይ ጊዜ ይሰበስባሉ፣ በተመሳሳይ ጊዜ ከሰበሰቡ በኋላ ደግሞ ወደ ምርት ወደ ህብረት ስራ ማህበር ወይ ደግሞ ሁለገብ የገበሬዎች ህብረት ስራ ማህበር ወደ እነሱ በሚገለገሉበት ማለት ነው የሚሸጡበት ሁኔታ አለ። ቀጣይ ላይ የተሻለ ነገር ላይ እንዲደርሱ ቤተሰቦቻቸው እንዲያሻሽሉ የተሻለ ኑሮ እንዲኖሩ በማድረግ በኩል ይሄ የአርሶ አደር ምርት ክላስተር ደግሞ ጠቃሚውን ድርሻ የሚይዝበት ሁኔታ አለ ማለት ነው። ሞስ በ28609 ሄክታር ይሄንን በማልማት እንግዲህ እናገኛለን ብለን ያሰብነው ከ715000 ኩንታል በላይ የሚደርስ ሰብል እንሰበስባለን ብለን አስበናል። ይህን ለማድረግ እንግዲህ የተባይ አሰሳ የአረም ስራ እንቅስቃሴዎችን በተጠናከረ መንገድ እየተሰራ ያለበት ሁኔታ ነው ያለ። ለምርት ለጎተራ እስከሚገባ ድረስ እስከሚሰበሰብ ድረስ የባለሙያው ድጋፍ ተጠናክሮ የሚቀጥልበት ሁኔታ ነው ያለ ማለት ነው። ከዚህ አለፍ ሲል ደግሞ ታች ላሉ አርሶ አደሮች በምርቱ ክላስተር ወይም በአርሶ አደር ምርት ክላስተር ለተደራጁ አርሶ አደሮችም ጭምር ስልጠና ሰጠናል። በተመሳሳይ ጊዜ በተመሳሳይ ሰዓት ቀን የሚዘራበት ሁኔታ ከተፈጠረ የሚሰበሰብበት ሁኔታ ከተፈጠረ ማኔጅመንቱ ወይም ደግሞ እንክብካቤው በዛ ልክ የሚቀጥል ከሆነ የተሻለ ምርት እንደሚገኘው ጭምር ሰፊ ግንዛቤ የተሰጠ ስለሆነ በዚህ ልክ አግኝተናል ማለት ይቻላል ማለት ነው። የምርጥ ዘር አጠቃቀማችን ወስደን ስንመለከት እንግዲህ በወረዳ ደረጃ የገባልን ምርጥ ዘር በሙሉ አሰራጭተን ወይም ደግሞ ለዚህ ቁመና ለዚህ ሰብል አውለነዋል ማለት ነው። ከ4000 ኩንታል በላይ የሚደርስ ሲዋንና ሲቱ ዘር ተጠቅመን ይህንን ሰብል እንድናይ አድርጎናል ማለት ነው።
ወስ የግብዓት የማዳበሪያ አጠቃቀማችንን ቢሆን በምክር ሀሳቡ መሰረት እንዲጠቀም ማድረግ በኩል ሰፊ ጥረት ተደርጎ ከ57,000 ኩንታል በላይ የሚደርስ የሰው ሰራሽ የአፈር ማዳበሪያ ተጠቅመናል ማለት ይቻላል።